የዛሬ እንግዲህ ያው ጠቅለል ባለ ነገር በሁለት ቪዲዮ ወደ እናንተ መጥቼላችኋለሁ። አንደኛውም ያው ሩታና ዳኒ እንግዲህ ያው ለአብርሽ ያው የክስ ወረቀት ይዘውለት ብቅ ብለዋል። ሁለተኛው እንግዲህ ቡዜ ስለ ሩታ ትዳር መፍረስና ስለ ሄርሜላ እርግዝና ብስጭት ብላ ስትናገር ነው የሰማሁት። እንግዲህ በሁለት ጉዳይ ወደ እናንተ መጥቻለሁ ማለት ነው ውዶችዬ። እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ የኔ ውድ የኔ ምርጥ ቤተሰቦች ማለት ነው። ዛሬ እንግዲህ ያው በሁለት ጉዳይ ወደ እናንተ ብቅ ብዬላችኋለሁ። ለመጀመሪያ ጊዜ ነው በነገራችን ላይ በሁለት ሰው ቪዲዮ አንዴ ስሰራ ማለት ነው። ያው ግን ጠቅለል አድርጌ ሀሳቤን እናንተ ላጋራችሁ ብዬ ነው የመጣሁት ማለት ነው። የሁለቱንም ያው አዳምጬ ነበር። ያው እናንተም ሰምታችኋል አዳምጣችኋል ብዬ ተስፋ አደርጋለሁ። እንግዲህ አንደኛው በመጀመሪያ ወደ መጣሁበት ጉዳይ ስገባ ትናንትና ያው ሩታ በይቅርታ እንደተወቹ ነበር። ያው ይቅርታው በእርግጥ የሚደብር ቢሆንም ያው ተኮፍሶ ምናምን ነበረ ይቅርታም ሲጠይቃቸው የነበረው። ከዛም ሩታን የሚያበሽቅ ንግግርም ሲናገር ሰምታችኋል። ሁኔታውን ሁሉ አይታችኋል። አብርሽኛ እንደውም በሩታ ተናደን ነበር ትናንት። ግን ደግሞ ዛሬ ከዳኒ ጋር ያው አብራ ሩታ ያው የከሰሰው በእርግጥ ዳኒ ክሴን አላነሳም በማለት የክስ ወረቀት እንግዲህ ለአብርሽ ይዞላት መጥቷል ማለት ነው። ከሩታ ጋር ሆኖ ማለት ነው። ያው በነገራችን ላይ ሩታዬ ሳቅሽ የዛሬው ግን ያው ማሽላ እያረረች ትስቃለች የሚለውን እንደውም በአብዛኛው ማለት ይቻላል ሎሬ ከመቸኮላቸው የተነሳና አንቺን ለመውቀስ ለማጣጣል የሄዱበት መንገድ በቆሎ እያረረች ትስቃለች የሚልም ኮሜንቶች እያየው እየሳኩ ነበር። በዚህ አጋጣሚ ለእኔም ሩታ ዛሬ ሁኔቷ ምንም ደስ አላለኝም። ምክንያቱም የሆነ የተናደደችው ነገር አለ በእርግጥ ማለት ነው። ግን ቢሆንም እኛ ብዙ ተናግረናል፣ ለፍልፈናል። ሩታ ያው ለምንድን ነው በዚህ ንክ ራሷ የምታስደፍረው ብለን ብዙ አለን። ለምን አትተውም? ለምን ደስ የሚል ህይወት ከሌላ ሰው ጋር ጀምርም? ካልሆነ ደግሞ ለምን ራሷን ጠብቃ ክብሯን ጠብቃ ልጇን አታሳድግም? እያሉ ያው የእህቶችሽን ወቀሳ መቼም ትሰሚያለሽ፣ እኔም ጨምሮ እየወቀስኩሽ ነው። ግን አሁንም ቢሆን ያው በእጃ ዞርም ያው ትናንትና የእሱ ይቅርታ ማስደሰት ቢሆንም ያው በእጃ ዞርም ያው አብራ እንግዲህ የክስ ወረቀት ይዛነት መታ። እንደውም አብርሽን የሚያበሽቅ ንግግር ሁሉ ሲናገሩ ነበረ ከዳኒ ጋር ሩታ አብራ። እንደውም ዳኒ የቀረው ደግሞ ያው እስር ቤት ገብቶ ቁንጫ ያስረግዝ እሱን የቀረው ዘሩን በየቦታ እየበተነ ምናምን እያሉ ያንዳንድ አላደን የሚያበሽቁ የሚያናድዱ ንግግሮች እንደውም እሱን ተመርኩዘው አቤት ኦዲየንሱ ግን እኮ አቤት ሰው ሲያቀጣጥር እሱን ተመርኩዘው እንደውም ይኸው ስምህን እያጠፉ ነው አንተ መክሰስና እስር ቤት ማስገባት ትችላለህ እያሉት ነበረና ምክንያቱም ዳኒ ነው በብዛት ሲናገር የነበረው። ያው ሩታ ማብራ ያው እየሳቀች ነበረ። ሳቋ የእውነት ባይሆንም ዛሬ ላይ ያለ አይደለ ይሄ በቃ ያስጠላል። ሩታ ከእንደዚህ አይነት ነገር ውስጥ መጭሽ ነው የምትወጪው የምር። እና ትናንት ይቅርታ ጠይቄሽ ተለያይተናል፣ ዛሬ ምን ተገኝቶ ነው አብሬ ስላት በቃ ትናንትና ንግግርን በእርግጥ እሱም የሚናገረው ንግግር አንዳንዴ ልክ አይደለም። አሁን ትናንትና ለምሳሌ ሲናገራት ሰምታችኋል እንዴት አይነት ንግግር እንደሚናገራት ሩታ ማለት ነው። ሲቀጥል እሱ ምንም ቢናገር እሷ በልጣ መገኘት ራሷን ኮስተር ብላ አስከብራ መገኘት ሲገባት እሱን እየተከታተለች እንትን ማለቷ ለእኔ የሩታ ነገር እውነት ለመናገር ቤተሰቦች ምንም አልጣመኝም። እግዚአብሔር እንደውም አንዳንድ ልጆች ምን እያሉ ነው ሩታን እንዴት አድርጌ ከልቤ ውስጥ ላውጣት፣ እወዳታለሁ አከብራታለሁ ግን የምታደርገው ነገር አሁን ላይ ምክንያቱም አብርሽ ጋር እሱን ማግኘት ምክንያቱም ለምን መሰላችሁ እሱን ባገኘሽ ቁጥር እሱ ለሷ የሚሰጣት መልስ አለ። ሲቀጥል ደግሞ እሷ በልጣው ነው እንጂ መገኘት ያለበት እሱ ዝቅ ብሎ የሆነ ወርዶ ሲገኝ እሷ ማብራ ወርዳ መገኘት የለባትም ብዬ ነው ማስበውና ዛሬም ያሳየችው ነገር ያው ባለፈ ዳኒ አብርሽን እቃ በሚያሳጥበው ሰዓት የሚያፎዙትን ይሄ ንግግር ምናምን የሆነ ቀልድ ቁንጫ የሚያስረግዝ ምናምን የሚያስጠሉ ንግግሮች ነበሩ። እውነት ለመናገር ልክ አይደለም። በቃ እሱ እንደ ልጁ እናት ባያከብራት እንኳን እሷ የሆነ በልጣ በአስተሳሰብ በአይምሮ በብዙ ነገር በልጣ ነው መገኘት ያለባት አይደል እንደ ቤተሰቦችና ለእኔም ይሄ ሁኔታ አልተመቸኝ። ይሄ በቃ ያይደብራል ያለው ሁኔታ ማለት ነው። እና የክስ ወረቀቱን ተቀብሏል። እንግዲህ ያው አመትም ሊፈረድብ ይችላል። ያው እንጀራ ምንም ዳኒ እየመጣ ይጠይቃል ምናምን አይነት ነገር በቃ የሚያፈዝ ነገር ነበርና ዳኒን የከሰሰው ግን እኔም ዳኒን ሀሳቡን እደግፋለሁ፣ ከዳኒ ጎን ነው አለው። ከኔ ጋር ተነጋግረን ብንፈታም ዳኒን እደግፋለሁ
እያለችው ነበረ ማለት ነው። ይሁን ደግፊ፣ እሱ መብትሽ ነው። የፈለግሽው መደገፍ የፈለግሽው መተው መብትሽ ነው። ግን ሩታዬ እኛውን ያንቺ ነገር እንደው ስርጭት ያለ ምንድን ነው እንደው ይሄ አሁንም ወደ ኋላ የብሽሽቅ ሁኔታሽ ውስጥ የሳቅሽ ራሱ ዛሬ ያየሁት እውነት ከልብ አይደለም። ሩታ ከዳኒ ጋር ሆነች ባለፈ እሱ ሲያደርግ የነበረውን ምንም ቢሆን አንቺ ከአብርሽ በልጠሽ ባስተሳሰብም በምንም ብልጥ ሆነሽ ኮስታራ እንዴ ህይወት ከአብርሽ ውጭ የለም እንዴ? ከምሬ ነው። ከሱ ውጭ የለም እንዴ? እኔ ግራ አጋብታኛለች አሁን ላይ የእውነት ቤተሰቦች በጣም ይቅርታ። ሩታኔ አከብራታለሁ እንደ ተመልካች በጣም ነው የምታሳዝነኝ። የመጣችበትን ብዙ ጊዜ እላችኋለሁ ምን አይነት ደረጃ አልፋ የመጣች ጀግና ነበረች። ዛሬ ግን አቃታት፣ የምር አቃታት። ያቺ የበፊቷን ሩታ መሆን ኮስታራዋን ጀግናዋን ሩታ መሆን አልቻለችም እና እንግዲህ የክስ ወረቀት ነው እየሰጡት ለአብርሽ። ያው ምንም ሲሉት ዝም ብሎ አንገቱን አቀርቅሮ ሰምቷቸው ነው። በመጨረሻ እሱ ምንም መልስም አልሰጣቸውም፣ ወረቀቱን ተቀብሎ የሄደው ማለት ነው። እነሱ ግን በዛው በፌዛቸውና በቀልዳቸው ነው የጨረሱት። ሲቀጥል ያው ቡዜ እንግዲህ ስትናገር የሰማዋት የሄርሜላን እርግዝና ያው መቼም ልጅ የኔ እንኳን ምስኪኖች መንገድ ላይ ቁጭ ብለው የሚለምኑትም እግዚአብሔር የሰጣቸው ጸጋ ነው። ማንም ሰው ፈልጎ አይደለም ልጅን የሚያመጣው እያለች ነው። እሱ እኮ እናውቃለን ግን አሁንም አንቺ የሆነ ቦታ የተሳሳትሽው ነገር ምንድን ነው? አንዳንዴ የሄርሜላናው ማርገዝ አልደገፈችውም። ሲቀጥል ደግሞ ያን ሁሉ ጊዜ ድምጿን ባጠፋች ሰዓት ያ ሁሉ ወከባ ሲፈጠር ለምን ቢያንስ ለአንድ ሰው ደውላ እንድንረጋጋ አላደረገችኝም፣ በጣም ከፍቶኛልም እያለች ነበረ ወይዘሮ ቡዜ ማለት ነው። እና ትንሽ ስለ ሩታ ሞኝነት ምን ሩታ ብልጥ ናት ትላላችሁ? ብልጥ አይደለችም። ብልጥና ብልህ ብትሆን ኖሮ ትዳሯን አታፈርስም ኖሮ እያለች ነበር። እና በነገራችን ላይ ቡዜ ትዳሯን ያፈረሰችው እኮ ሩታ አይደለችም። በመጀመሪያ ወንድምሽ ራሱ እኮ ትዳሩን አፍርሶታል። ለያዝ ለተገናዥ አቃተው እሷን ነበር እንዴ? በመጀመሪያም ሩታ ላይ ያው አንቺ ጣትሽን መቀሰር፣ አንዳንድ የምትናገራቸው ንግግሮች እውነት ለመናገር በደንብ አድርጌ ይቀበላታለሁ። የምቀበላት ቦታ ቡዜን አንዳንድ ንግግሮቿ ምንድነው ዛሬ በደንብ እየሰማት ነበረ። ሩታ ለምን የራሷን ህይወት መኖር አቃታት? ህይወት እኮ ይቀጥላል። አንድ ነገር መሆን ካልቻለ እርግፍ አድርጎ መተው። ለእኔ ጀግና ሴት ማለት ያቺ ናት እያለች ነው። ትክክል ነው እሱ። እኔም አሁን ላይ ይላለሁ እውነት ለመናገር ህይወት ጀመራችሁ፣ ያ ህይወት እምቢ ካላችሁ ያንን ሰው እስከነ መፈጠሩ መርሳት። በቃ ምንም ማይቻል ነገር የለም እንዴ። የእናት እንኳን እናት ሞታ የእናት ሞት እንኳን ይረሳ አይደለ እንዴ? ቤተሰቦች የመሬን እንኳን አብርሽ እንኳን ለትዳሩ የማይሆን ሰው ማለት ነው። ይሄ ነገሯ ትክክል ነው። ቡዜ ግን ደግሞ ትዳሯን ብልህና ብልጥ ብትሆን ትዳሯን አታፈርስም ነበረ እያለች ነበረና በነገራችን ላይ እዚህ ጋር ሁሌ አንቺ ለሩታ መቼም ምን ያላቅም ጣትሽን ሁሌ ወደ ሩታ መጠቆም ስለምትፈልጊ ነው እንጂ ትዳሩን እኮ መጀመሪያ ላይ ያፈረሰው ወንድምሽ ነው ከመጀመሪያው ነው። ዝቅ ብሎ ይቅርታ መጠየቅ በጥፋቱ ማመን የማይፈልግ ሁሌ ደረቱን እንደነፋ እንደተነፋፋ ነው ትዳሩን እዚህ ደረጃ ደረሰው። እሷንም እኮ አሁን ያለችውን ሩታ ራሱ እኮ አንቺ ይህን መናገር አትፈልጊም እንጂ የፈጠራት ወንድምሽ ነው፣ እችኛዋን ሩታ ማለት ነው። አሁን በቃ ከሱ ላይ መፋታት ያልቻለችውን ሩታም የፈጠራት አሁን እንደዚህ አይነት ሩታም እንድትሆን ያደረጋት ወንድምሽ ነው። ይሄንን አንቺም ወንድምሽንም እሷንም ነው መውቀስ ካለብሽ እንጂ ልክ ወንድምሽ ለትዳሩ የተስተካከለ ሰው ሆኖ በቃ ምንድነው ለትዳሩ ይሄ እንደዚህ አይነት ወንድ ነው የሚባል አይነት ወንድም አድርገሽ እሷን ደግሞ ብልህ ሳትሆን ቀርታ ትዳሯን ያፈረሰች አይነት ሴት አድርገሽ መውቀስሽ እኔ አልቀበልሽም፣ እውነት ለመናገር ማለት ነው። ሲቀጥል ደግሞ ማለት ነው በወንድማማቾች መሀል ራሱ እየገባሽ ነው እያልሽ እኔ ይሄንንም እያልኩ ነው፣ አሁንም እየተናገርኩ ነው። እውነት ለመናገር ሩታ ውጪ ከነዚህ ቤተሰብ ውስጥ እያልኳት ነው። እናንተ ጋር ትናንት ዴቭ ፊት ላይ ራሱ አይቻለሁ። አንቺ ጋም ዴቭ ፊትም ያለው ሩታ እነሱ ማል ገብታ ወንድማማቾች ላይ የሆነ ነገር እየጫለች ያለች እስከሚመስል ነበር የፊታችሁ ፈገግታ የሚያሳየው። ለዛም ተመልካችም ጨምሮ ከባክሽን ከዚህ ቤተሰብ ህይወት ውጭ የራሽን ህይወት መስርች እያሉ እየተቆጣ ነቶቹ አትሰማም እንጂ ሩታ በና ይህም ነገር ልክ ነው፣ መውጣት አለባት። አሁን አብርሽን ኤፍሬምን አብርሽን እንዲናደርገው ስትል ወንድሙ መሆኑ እንዴት ትረሳለች? ምንም ቢቀበላት ውስጡ ደስተኛ ላይሆን ይችላል እያለች ነው። ትክክል ነው፣ ይሄም ልክ ነው። ወንድም ነው። ምንም ብታደርጉት ምንም ከሩታ ጎን ቢሆን ወንድሙ ነው፣ ቤተሰቦች ማለት ነው። እና በሄርሜላ ማርገዝም ያው ተከፍታለች። እንደዚህ ባይሆን ጥሩ ነው። ከትዳር በፊት ልጅ በችም ጸጋ ነው እያልሽ ነው ቡዜ። ጸጋ ሆኖ እያለ ግን ያው ከትዳር በፊት ባይሆን ጥሩ ነበረ።
ለምን እንደዚህ ያስፈለገ? የሄርሜላንም ያው እርግዝና ብዙም ደስተኛ አይደለችበትም። ደስተኛ ያልሆነችበት ዋናው ምክንያት ሽማግሌ ሳይላክ ወደ ትዳር ሳትገባ አብረው መኖር ሳይጀምሩ ይሄ ነገር መፈጠሩ በጣም ትልቅ ስህተት ነው እያለች ነው። እውነት ነው። እኛም እኮ የምንለው ስህተት ነው። እሷ እኔ ሄርሜላ እንደተረዳኋት ከሆነ ምናልባት ሩታን ማብሸቅ ወይም ደግሞ ሩታን ማናደድ ወይም ደግሞ እንዳልኩትም አብርሽን የራስ ያደርገዋሉ፣ አስረዋለሁ። በቃ እኛ ሴቶች ጋር ትልቁ ስህተታችን ይሄ ነው። ወንድ ልጅ እናስራለን ብለን የምንጠቀማት ዘዴ ልጅ ናት። ይህ ስህተት ነው። በዚህም እንደተከፋሽ ነው በሄርሜላ። ያው አንዴ ልጅ ከሆነ ግን እኔ የምፈራው አሁንም አንቺ አንዴ ልጅ ነው ምንም ማድረግ አይቻልም የወንድሜን ደስታ ፈልጋለሁ እያልሽ አንቺም ልጅ ነው ብለሽ ነገ ደግሞ ውሸት ነው ብላ እንዳትመጣን የፈራሁት እኔ። አሁን ሄርሜላ አንቺም ልጅ እንዳረገዘች አምነሽ ተቀብለሻል። አንዴ ሆኗል፣ ባይሆን ጥሩ ነበር፣ እንዲህ አይነት ነገር ልክ አይደለም እያልሽ ነው። ነገ ደግሞ እሷ መታ ደግሞ ውሸት ነው እንዳትል ነው እንግዲህ። እኛም ግራ ተጋብተናል፣ ግራ ተጋባን እኮ እውነቱን ከውሸት ውሸቱን ከእውነት መለየት አቅቶናል። እና በዚህ አጋጣሚ በሄርሜላ እርግዝና ደስተኛ እንዳልሆነችም ሩታ ገና ልጅ እንደሆነችም ማስተዋል እንደሚቀራትም። አሁን ልጅ ናት እኮ ሩታ እኮ አሁን እንዲህ ፍንድት የምትለው በእርግጥ ገና ናት፣ የወጣትነት እድሜ ላይ ናት ያለችው። ግን ቢሆንም አንዳንዴ አለ አይደለም ማይሆን ነገር ማቆም ነው። በቃ ብጥስ አድርጋችሁ ማለት ነው። ብጥስ ተደርጉ እና ስለ ሩታም ስለ ሄርሜላም እንግዲህ የተናገረችው ነገር ይሄን ይመስላል። ልጆች እየሷ ያው ብዙ ነው የተናገረችው፣ ግን ሁሌ ተናግራችሁ ሁሌ ለምን እንዲህ ብላችሁ ይሰለቻል፣ ይከብዳል። እና በዚህ አጋጣሚ አንዳንድ ልጆች ማለት ነው እኔ የሚገርመኝ እናንተ ናችሁ አሁን የሄርሜላ በጎች፣ እኛ ነን የሩታ በጎች። እስቲ ንገሩን። እኔ በተለይ ዩቱበር ያልሆናችሁ በጣም ነው የምታስቁኝ። መታችሁ የሩታ በጎች የምትሉ አላችሁና እናንተ ሄርሜላ ረገዘች እሰይ ብላችሁ ሄርሜላ ዛሬ ምን አለች ብላችሁ ስራዬ ብላችሁ ቁጭ ብላችሁ ከእሷ ቻናል ቀጥሎ የእኛን ቻናል ሁሉ ሳይቀር ምን አለች ብላችሁ መታችሁ መታዳምጡ በጎች እናንተ ናችሁ እንጂ እኛ ነን እንዴ? እኛን ዩቱበሮችን በጎች? ኧረ ተው እንዴ! ግልጽ እኮ ነው። ይሄ ማበግ እንደሆነማ እኮ ግልጽ ያለ የሄርሜላ በጎች። አንዳንድ በተለይ ማይገባችሁ ድንዝ ያላችሁ በቃ ምን አለች እሷን ታያላችሁ። እዚህ ደግሞ መታችሁ እኛ እሷን አንቀበልም አይደለ? ያው አንዳንድ ሀሳቦቿ ደግሞ እዚህ ጋር ምን አሉ ብላችሁ መታችሁ እኮ የምታዳምጡ አንዳንድ ግግም ያላችሁ የገገማችሁ እንደወረዳችሁ አላችሁ እኮ። እናንተ ናችሁ በጎች፣ እኛ ምናችን ነው በጎች? እነሱም ስራ ነው ያዙት፣ እኛም ስራ ነው። እናንተ ባይሆን እናንተ ስራ የላችሁም። ዝም ብላችሁ ምን አለች ምን አለ ብላችሁ ቀኑን ሙሉ ስራዬ ብላችሁ ቪዲዮ እየፈተሻችሁ የምታዩ እናንተ ናችሁ እንጂ እኛንን አሁን እኛም መታችሁ እኛ ቤት የምትሳደቡ ልጆች ማለት ነው የሩታ በጎች እያላችሁ ታስቁኛላችሁ። እግዚአብሔር ምንም ያልገባችሁ ማለት ነው። እና ለማንኛውም የራሳችሁ ጉዳይ እናንተ ምንም ብትሉ ማለት ነው። እኔ ሩታ ስህተት ስትሰራ አሁን በእርግጥ እያናደደችኝ ነው። አሁንም ሩታን እየተቀበልኩ አይደለም በነገራችን ላይ። ምክንያቱም አሁንም ከአብርሽ ላይ ሙጥኝ ያለችበት ነገር ያስጠላኛል፣ ይደብረኛል። እግዚአብሔርን ቤተሰቦቼ ሴት ልጅ ቆፍጣናና ቆራጥ ስትሆን ደስ ይላል። በቃ እንዴ በቃ ይሄ ልጅ እኮ ሄዱ አስረገዘ እኮ በቃ አረገዛውን የልጅ አባት ሊሆን ነው። ወደደም ጠላም እኮ በቃ ተጠቃሎ ሊቀመጥ ነው። እሷ የራሷን ህይወት ለምንድን ነው አይኗን መግለጥ ያቃታት፣ ልቧን መግለጥ ያቃታት? ከሱ ላይ ዞር ብላ እንደው ቼክ ማድረግ እግዚአብሔርን ነው የምላችሁ። እሷ እርግፍ አርጋ ብትተወው ማለት ነው አብርሽ ራሱ ነው እያነፈነፈ ሩታን ፍለጋ የሚመጣው። ግን ምን ዋጋ አለው? ከዳኒ ትመጣለች፣ ከኤፍሬም ጋብራ ትመጣለች፣ ታገኘዋለች። እንዴት ራሱ ቅድም ራሱ እሷን እንዴት አድርጎ እንደሚያት እንደው የኔ በልቡ በምን ቀን ነው እንደው ያገኘውሽ እያለ እኮ ነው እያልኩ ነበር፣ ሳየው ነበር አስተያየቱ። ሩታ እንዴት አድርጎ እንደሚያት አብርሽ ማለት ነው እንደው በምን ቀን ነው የናንቺ የተገናኘው እያለን ይሄን እየገመታት እየታዘባት እኮ ነው። በሁሉም ቦታ ከሁሉም ሰው ጋር እየተከተለች እሱን ታገኘዋለች። እኔ አሁን ላይ ቤተሰቦች በጣም ይቅርታ፣ የምር ሩታ በጣም እያሳዘነችኝ ነው። በጣም ከምላችሁ እንዴ ያቺ ድሮ ጀግና ጠንካራ ሩታ ስንል የነበረችው ሩታ ጠፍታ አሁን ላይ እሱ ሁሉ ነገሩ ራሱ ይናገራል። ትናንትና እንኳን አላያችሁም እንዴ በሄርሜላ እርግዝና ተናድሻል ይላታል። ያሌለ የመጡበት ርዕስ ሌላ ነው፣ እሱ የሚናገረው ሌላ ነው ማለት ነው። አስበው እንግዲህ በዚህም ልክ እሷን ክብሯን እያወረደ እየተናገራት ለምንድን ነው በየሁሉ ቦታ እሱ የምታገኘው? ለምን ኮስታራ መሆን አቃታት? ለምን ጀግና ሴት መሆን አቃታት? እንደ እናቶቻችን 3-4 ልጅ ወልደው እኮ ቆፍጣን ብላ አሳድጓል። እንደ ርግፍ አርገው እስከነ መፈጠሩ ትተውት ምን አዲስ ነገር አለ? ቤተሰቦች እግዚአብሔርን ነው የምላችሁ።